I'm glad that my mother did this before she passed away. I was spared from being destroyed financially. Thankfully, she was able to get $40,000. እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። ስለነበረን የጸሎት ጊዜ በጣም እጅግ ጊዜ ወስደን ጸልየናል። ጌታ ረድቶናል። አሁን በዕለቱ ወደ እግዚአብሔር የቃሉ መልእክት ነው የምንሄደው። እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው በሉት። በእውነት የተቀባበልን በሚገባ መንፈስ ቅዱስ በመራ በተገኘበት የጸሎት በጥስቶችና በመገለጥ ይመራል ነበር፣ ድምፁን ያሰማን ነበር። በዚህ የጸሎት ጊዜ በእውነት እግዚአብሔር እጅግ አድርገን እናመሰግናለን። ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። ከእግዚአብሔር ቃል አንድ ቦታ አነብና ወደ ዕለቱ መልእክት እንገባለን። ኢሳይያስ ምዕራፍ 56 በጌታ በኢየሱስ ስም አነባለሁ። ምዕራፍ 56 ቁጥር 1 እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ። ደግሞአለሁ፣ እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ ይላል። ለጌታ አሳልፈን ጊዜውን አጭር ጸሎት እንጸልያለን። በሚገባ ጸልየናል፣ ግን አሳልፈን ደግሞ ለጌታ እንሰጣለን። ሃሌሉያ። ማዕዱን፣ ጊዜውን፣ በዚህ ላይ ውስጥ ያለነውን መስመሩ ሁሉ ጸጋ፣ ስጦታ፣ አገልግሎቱን ይህን የቃል ጊዜ ለእግዚአብሔር እጅ አሳልፈን እንሰጣለን። ሃሌሉያ። አባትና አምላክ እግዚአብሔር የሰራዊት ጌታ
በዚህ ሰዓት ደግሞ ቅዱስ አባት ሆይ በእውነት ስለመራህን ቅዱስ መንፈስ ቅዱስ ስለ ጸሎት ጊዜ እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ የቃሉ ባለቤት ቃሉ በተጻፈበት በመንፈስ ቅዱስ እንድትገልጥልን ቃሉ ሰይፍ ሆኖ ቃሉ እሳት ሆኖ በኢየሱስ ስም በጸሐፊው ልዑል አምላክ ስልጣን ስራውን እየፈጸመ በስራ እየተገለጠ በፍሬ እየተገለጠ ሕይወታችንን እንዲሞላ እግዚአብሔር ሆይ ለአንተ ጊዜውን አሳልፈን ሰጠን። ማዕዱን ራሳችንን ጊዜውን መስመሩን አገልግሎቱን በክርስቶስ ደም ዋጀን። የጨለማውን ኃይል ተግዳሮት በስም ስልጣን አሰረ፣ በእግዚአብሔር ቃል አሰረ። በኢየሱስ ክርስቶስን መንፈስ ቅዱስ በዙሪያችን የእሳት ቅጥር እንድትሆንልን መልአክ በዙሪያችን እንደ ቃልም እንዲሰፍሩ ደምም በኢየሱስም ውስጥ ውጫችንን እንዲቀጥር ቃሉን ጸሐፊው መንፈስ ቅዱስ እግዚአብሔር እንድትገልጥልን እጅውን እንድታበራልን በመካከላችን እንድትመላለስ በኢየሱስም ጊዜውን ለአንተ አሳልፈን ሰጠን። መንፈስ ቅዱስ ዝቅ ብለን አንተ እንድታገለግለን ራሳችንን ለአንተ ላገልግላችን ንጉሥ ሰጠን። የቃሉን ማዕድ ለአንተ ሰጠን። ጊዜውን ለአንተ ሰጠን። በኢየሱስ ጌታ ድንቅ ስም አሜን። ክብር ለእግዚአብሔር ይሁን። ይህንን ቃል እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቅ የሚገለጥ ቀርቧልና ፍርድን ጠብቁ ጽድቅንም አድርጉ ይላል። ርዕሴ ቀርቧል ነው። ቀርቧል። ምን ቀረበ ብለን ስንል እዚሁ በነቢዩ በኩል የሚናገረው ጌታ በብሉይ ኪዳን ሆኖ ስለ አዲስ ኪዳን መሲህ መምጣት እንዳው መቅረቡን ገና እዛን ዘመን ላይ ሆኖ ስለ ፍጻሜው ትንቢት ይናገር ነበረ። ባለው ማዳኔ ሊመጣ ጽድቄ ሊገለጥ ቀርቧልና እያለ የጌታ የኢየሱስ መምጣት የጌታ የኢየሱስ ክርስቶስን መምጣት ያበስር ነበረ። መቅረቡን ይናገር ነበረ። ይሄ አስቀድመው ነቢያቶች በእምነት ሁሉ ብለው ያዩትን በተለይ ኢሳይያስ አበክሮ ሞር ስለ ጌታ መምጣት ይናገራል። ኦን አርጎ አሁን እንደተወለደ አሁን እንደመጣ ኦልሬዲ ሕፃን ተወልዶልናል እያለ የጌታ ኢየሱስን መምጣት ያበስር ነበረ እና እንግዲህ የእግዚአብሔር የማዳኑ ጽድቅ ሊገለጥ ቀርቧል። የእግዚአብሔር የማዳኑ በአዲስ ኪዳን ደግሞ አሁን እንደምናየው ምን ብሏል? ሕጉም ነቢያቱ ያወሩለት የመሰከሩለት እሱ ለሚያምኑ ሁሉ ኢየሱስ ክርስቶስ ጌታ ነው ተገልጦልናል። ለሚያምኑ ሁሉ ቀርቧል ብሎ የመሰከረለት ቀርቧል፣ ማዳኔ ሊገለጥ ጽድቄም ሊመጣ ቀርቧል የተባለው እሱ በእኛ በአሁን ዘመን የቀረበው ምን ብሏል? ኦልሬዲ ተገልጧል፣ ኦልሬዲ መጥቷል። እና ይሄንን ሮሜ 3 ላይ ትንሽ ልበልና ወደ ቀጥለው ሀሳብ እሄዳለሁ። ሮሜ 3 ላይ በትክክል ይናገረናል። ሕጉ ነቢያቱ ያወሩለት የመሰከሩት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምዕራፍ 3:21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ወልዷቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው እያለ ይናገራል። እንግዲህ ቀርቧል የተባለው የእግዚአብሔር ጽድቅ የማዳኑ ጽድቅ ቀርቧል የተባለው ኦልሬዲ ምን ሆኗል? እዚህ ጋር ተገልጧል። ጌታ ኢየሱስ ክርስቶስ ተገልጧል። እሱ ምንድን ነው ስንል ለሚያምኑ ሁሉ በእምነት የሆነ ጽድቅ ነው የመጣው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ተገልጧል። እነሆ ልዩነት የለም፣ ሁሉ ብሏል። የአዳም ልጆች ሁሉ አይሁድም አሕዛብም ሁሉ የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። በኃጢአትና በጎዶሎነት የሚኖር በመጨረሻም ደግሞ የዘላለም ሞት የሚጠብቀው የነበረው ይሄ ትውልድ አሁን የማዳኑ ጽድቅ እርሱ ቀርቧል የተባለው ኦልሬዲ
ተገለጠ ነው የሚለው። ተገልጧል። የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። እሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አሁን ግን ቀድመው ነቢያት የተናገሩለት ቀድሞ ማዳኑ ሊመጣ ጽድቄ ሊገለጥ ቀርቧል፣ ፍርድን ጠብቁ፣ ጽድቅን አድርጉ እያለ በመንገዱ በሕጉ ቃል ሆነው እንዲጠብቁ ይናገር ነበር። ታዲያ በጊዜው የኪዳኑ ምሕረት የእግዚአብሔር የማዳኑ ጽድቅ ተገለጠ። እርሱም ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ክብር ለመንፈስ ቅዱስ ይሁን። ልጁ ኢየሱስ ክርስቶስ ነው። እሱም ለሚያምኑ ሁሉ በኢየሱስ ክርስቶስ ማመን በሚገኝበት ጽድቅ ሁሉን የሚያድን ሁሉን አይሁድንም ሆነ አሕዛብንም ሁለቱንም ወገኖች አንዱ ኢየሱስ ሁለቱንም የሚያድን ብቸኛ አዳኝ ሆኖ በአዲስ ኪዳን አይሁድ የለም፣ አሕዛብ የለም፣ ግሪክ የለም፣ ጨዋ የለም፣ ሁሉን የሚያድን የአዳምን ዘር ሁሉ በዓለም ላይ በኃጢአት የወደቀውን በአዳም ምክንያት ከገነት የወጣውን ወደ ገነቱ የሚመልስ የእግዚአብሔር ጽድቅ አለ ሕግ ምን ብሏል? ተገልጧል። በሕግ ሳይሆን ሳይሆን ከጸጋ በታች ሆኖ ምን ሆኗል? ተገልጧል። ተገልጧል። ሁሉን በአንድነት የሚሰበስብ ሁሉን በአንድ ድንኳን የሚያስገባ ይሄ እግዚአብሔር ጽድቅ ቀርቧል የተባለ ተገልጧል። ክብር ለኢየሱስ ይሁን። እዚህ ጋር እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ ይለዋል። ቁጥር 25 ላይ 3:25 እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ ይለዋል። እምነት፣ ደም፣ ማስተሰሪያ ሶስት ነገር ይናገራል። እምነት፣ ደም፣ ማስተሰሪያ። ስለ እምነት ምንድን ነው የሚታየው እዚህ ጋር? ስለ ሰው ከልቡ እግዚአብሔርን በክርስቶስ ኢየሱስ ፈጣሪ መሆኑን ማመንና ከኃጢአቱና ከዘላለም ሞት የሚያመልጥበት ብቸኛው መንገድ በልጁ በኢየሱስ ክርስቶስ ማመንን የራስ የሆነ ፈቃድን የልብ የሆነ እምነትን ነው የሚጠይቀው። ሶስት ነገሮች በአንድ አረፍተ ነገር ውስጥ ሶስት ነገር እምነት፣ ደምና ማስተሰሪያ ይላል። እምነት ሰውየውን ነው የሚጠይቀው። በክርስቶስ ኢየሱስ ከዘላለም ሞት ከፍርድ የማመልጥበት መዳን በእምነት የሆነ ጽድቅ ተገልጦልኛል ያለ ስራ ማለት የኔን ስራ የማይጠይቅ የኔን ኳሊቲነት የማይጠይቅ የኔን ቃል እና የኔን ሕግ መፈጸም የማይጠይቅ እንዲያው በእምነት የሆነ ጽድቅ ተገልጧል። ክርስቶስን በማመን የእግዚአብሔርን ዘላለማዊ ጽድቅ መልበስ እንደሚቻል ሕግን ስራን ሳይመለከት ማንነትን፣ ዘርክን፣ ትውልድህን አይሁዳዊና አሕዛብነት ሳይል ማንነትን ሳይጠይቅ እንዲያው እንዲሁ ስራህን ሳይጠይቅ ደካማ ነህ ብርቱ ነህ ሳይል ሕግ ጠበቅ ሕግ አልጠበቅ ሳይል እንዲሁ እግዚአብሔር ለዘላለም ለነፍስ ደህንነት ባዘጋጀው በክርስቶስ ኢየሱስ በማመን የሚገኘው ጽድቅ ነቢያት የተናገሩለት ያወሩለት ጽድቅ ተገልጧል። እና እምነት የራሳችንን ጉዳይ ነው የሚጠይቀው ማለት ነው። ሰው በክርስቶስ ሞት መዳኑ አምኖ ሲቀበል ማለት ነው። አምኖ ሲቀበል ያንን የሰውየውን እምነት የግል እምነቱን ያሳያል። ሰው በልቡ አምኖ በአፉ መስክሮ ይድናል ይላልና ደሙን ቶሎ ደሙ የሰው ልጅ ከአዳም ጀምሮ የወደቀ ኃጢአተኛ ሰው ኃጢአተኛ ባህሪ ያለው በሰይጣን ተሸግሮና ተታሎ ከገነት የወደቀ በመሆኑ ሰው ከአዳም ውድቀት ጀምሮ ኃጢአተኛና በፍርድ የሚጠየቅ መሆኑን የእግዚአብሔር ቃል በደንብ ይናገራል። ስለዚህ በብሉይ ኪዳን ዘመን ይህ የእግዚአብሔር ጽድቅ ያለን ተገልጦ ሰዎቹን ከማዳኑ በፊት እንዲህ አይነት ሁነኔና መርገም ውስጥ ያሉትን በደለኛና ኃጢአተኛን የሚያነጻ በዛን ዘመን ማስተሰሪያ አድርጎ የሚጠቀሙበት የእንስሳትን ደም ነበረ። ያንን ደም እያፈሰሱ ሊቀ ካህኑ ሕዝቡንና እግዚአብሔርን በመካከል በደላቸውን በማስተሰሪያ በእንስሳት ደም ስርዓት ይፈጽም እንደነበረ የእግዚአብሔር ቃል ይናገረናል። አሁን ግን ለነፍስ ደህንነት በቃ ለሁላችንም እውነተኛና ዘላለማዊ ሊቀ ካህናችን አዳኛችን ኢየሱስ ክርስቶስ ራሱን ለአንዴና ለመጨረሻ ጊዜ የፋሲካው በግ በመስቀል ላይ ታርዶ በየዓመቱ በየጊዜው እኛ የምንቀብለው የምናፈሰው ደም ሳይሆን ይሄ ሕይወቱ ነፍሱ የፈሰሰበት ደም ኃጢአታችንን ምን የሚያደርግ ነው? የሚያስተሰርይ ነው።
የኮርማ በግ የእንስሳት ደም አያስፈልግም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ከኃጢአት ሁሉ ያነጻል። የእግዚአብሔር ቃል ይቅርታ የሚገኝበት ደም እንደሆነ ያለ ደም ስርየት የለም ይላል። ያለ ደም ስርየት የለም። ስለዚህ ይህ ደም የክርስቶስ ደም መፍሰሱ ለአንዴና ለመጨረሻ ጊዜ በአብ ቀኝ ሆኖ በዚህ ሊቀ ካህናችን የሚማልድበት እኛን ከዘላለም ሞትና ፍትሐት የሚያወጣበትና የሚያነጻበት ይሄ ደም እንደፈሰሰ ይናገራል። ስለዚህ ነው በእምነት የሚገኝ ይላል፣ በደሙ ይላል። የኢየሱስ ደም ንጹህ ኃጢአት የሌለበት ደም ነው። ንጹህ ኃጢአት የሌለበት ደም ነው። ንጹህ ኃጢአት የሌለበት ፍጹም ሰው ፍጹም አምላክ ንጹህ ደም ኃጢአተኛ ሊያጸድቅ የሚችል ኃጢአት የሌለበት ክርስቶስ ብቻ ስለሆነ እግዚአብሔር አንድያ ልጁን ልኮ በመልአኩ በገብርኤል አስቦ በመንፈስ ቅዱስ ጸልሎ እግዚአብሔር ሰው ሆኖ በስጋ ተገልጦ የስጋ ሞት በመስቀል ላይ ሞቶ በእኛ ሁኔታ ተገልጦ ይህንን የዘላለም ሞት በመስቀል ሞቱ ሻሩ። ያ ንጹህ ደም ሕይወቱ የፈሰሰበት ደም ነፍስ ያለበትን የእኛን ነፍስ ሞት ያለበትን ነፍሳችንን ከሞት የሚያድን የደህንነታችንን ተግሳጽ በሱ ላይ ያኖረበት የልጁ የኢየሱስ ክርስቶስ ሞት ነው። ፋሲካን ስናከብር እንጀራ በልተን ለብሰን ብቻ ሳይሆን የደህንነት ስራ የተሰራበት የመስቀል ስራ የሞቱ ነገር ልናስበው ያስፈልጋል። በየትኛውም አካባቢ በየትኛውም አገር ስለ ፋሲካ ስለ ክርስቶስ ልናስብበት ያስፈልጋል። ልንሰበከው ያስፈልጋል። ፋሲካ መልበስ አይደለም፣ እንጀራ በጋርዶ በሬ ተቃጥቆ መብላት አይደለም፣ መገባበዝ አይደለም። እግዚአብሔር ልጁን መስዋዕት አድርጎ በመስቀል ላይ የሰዋበት ምትካችን ኢየሱስ ስለ ኃጢአት እንደ በግ ሆኖ የታረደበት ነው። ያ የፈሰሰው ደም ነው። የእኛ ነፍስ ደሙ ነፍሱ ውስጥ ነው ያለው እና ነፍሳችን እንደ ውሃ ልትፈስስ እኛ ለዘላለም ሞት ፍርድ እየጠበቀን ሳለ ዘላለማዊ ፍርድን በሞቱ ሻረልን። ስለዚህ ደሙ በቀላሉ ንጹህ ደም ስለሆነ የኃጢአተኛ የነፍሱ ዋጋ ዕዳ የሚከፍል መሆኑን የእግዚአብሔር ቃል ይነግረናል። ማስተሰሪያ ይላል እዚሁ ቀድሞ ቶሎ ማስተሰሪያ ደግሞ ምን ማለት ነው? ማስተሰሪያ ማለት ይቅርታ ማስገኛ ነው። ይቅርታ ማስገኛ ነው ማስተሰሪያ። እዚሁ ጋር እግዚአብሔር እሱንም የእግዚአብሔር ጽድቅ ማለት ነው። በእምነት የሚገኝ እምነት በደሙ የሆነ ደም ማስተሰሪያ አድርጎ አቆሞ ይላል እና ማስተሰሪያ ማለት የይቅርታ ማስገኛ፣ የሰው ኃጢአት የሚሸፍን የእግዚአብሔር ቁጣ የሚመልስ ማለት ነው ማስተሰሪያ። የእግዚአብሔር ቁጣ በልጁ ደም ነፍሱ በፈሰሰበት ደም የበረደ ነፍስ መስዋዕት ሆኖ አንድያ ልጁን ሰጥቶ ባፈሰሰው ደም ነው የእግዚአብሔር ቁጣ የተመለሰው። ስለዚህ ማስተሰሪያ የይቅርታ ማስገኛ ማለት ነው። የሰው ኃጢአትን የሚሸፍን የእግዚአብሔር ቁጣ ደግሞ ከሰው ልጆች የሚመልስ የኢየሱስ ክርስቶስ ደም ነው። ስለዚህ የኢየሱስ ክርስቶስ የእግዚአብሔር ጽድቅ ሆኖ ምን ብሏል? ተገልጧል። በዚህ ዘመን ጽድቁን ያሳይ ዘንድ በኢየሱስ የሚያምነውንም ያጸድቅ ዘንድ ይላል። በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ራሱን ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ይላል። እንግዲህ በዚህ ዘመን ጽድቁን ያሳይ ዘንድ ጽድቃችን ሆኖ በጽድቁ ተገለጠ። ይሄ የእግዚአብሔር ማዳንና ጽድቅ ቀርቧል የተባለው ተገልጧል በክርስቶስ ኢየሱስ። ስለዚህ መዳን ሆኖልናል። ክብሩ ለእግዚአብሔር ይሁን እና እንዲህ ብሎ ከተገለጠ በኋላ ምን ይላል እዚሁ ታዲያ ቁጥር 26 ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። ትምክህት ወዴት ነው? እሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ እያለ ይናገራል። በየትኛው ሕግ ነው ታዲያ አንተ ዘላለማዊ ሕይወት ያገኘው? በየትኛው ሕግ ነው ታዲያ ጽድቅን የለበስከው? ጽድቅን ያገኘው ሕግን በመጠበቅ ነው? በጎ ስራ በማድረግ ነው? ሰውነትን እስከ ማካፈል ያለህን ሁሉ በመስጠት ነው? መጽዋዕት በማድረግ ነው? በምንድን ነው ታዲያ? በእምነት በስራ በእምነት ነው የጸደቀው።
አይደለም ይላል እዚሁ ጋር። በምንድን ነው? በእምነት ነው የጸደቀው። ታዲያ ምን ትምክህት አለ? ምን ትምክህት አለ? ቀድሞ የእንስሳት ደም በመርጨት ነው። አሁን ደግሞ የራሱ የኢየሱስ ደም ነው። ስለዚህ ይህንን እምነት በማመን በደሙ የሆነ ማስተሰሪያ ምን አለ? በእምነት የሚገኝ ጽድቅ አለ ማለት ነው። ክብር ለኢየሱስ ይሁን። የፈለገ ሌላው ለሌሎች የሚሆን ሀብትህን ብትሰጥ፣ የፈለገ ጾም ብትበስ፣ የትኛውንም ነገር በላይ ላይ አድርገህ በቃ እህል አልበላም ብለህ እህልንና ውሃን ትተህ በቃ የትም ምድረ በዳ ሄደህ ብትቀመጥ በር ብትዘጋ ምንም አይነት ጽድቅ የለም። ጽድቃችን ክርስቶስ ነው። የማዳኑ ጽድቅ ቀረበ የተባለው የተገለጠው በአዲስ ኪዳን ሌላ የምናቆመው ሕግ የለንም። ክርስቶስ ነው። ይሄን ሊሰበክልን ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጸደቅ ነው የዘላለምን ሕይወት ያገኝ ነው በስራ ሳይሆን በሕግ ስራ ሳይሆን በእምነት ሕግ ነው። የእምነት ስራ ግን በቃሉ መኖርን ይጠይቃል። የዳነ ሰው ጽድቅን ክርስቶስን ጻድቁን የለበሰ ሰው መዳን ይቀድማል፣ እምነት ይቀድማል። አምነን በክርስቶስ ደም ስርየትን አግኝተን ከእግዚአብሔር ጋር ከታረቅን በኋላ ግን ቃሉ ወይም በእግዚአብሔር ቃል መኖር፣ ሕጉን መኖር፣ የእግዚአብሔርን ቃል መኖር ያስፈልጋል። ሕግ አይሻርም፣ ቃል አይሻርም። የዳነ ሰው መታወቂያው ነው ቃሉ። ሕጉ የዳነ ሰው መገለጫው ነው። መዳን ይቀድማል እንጂ ሰው ከዳነ በኋላ ማንም ሳያስገድደው ከሕግ በታይ ሳይሆን ከጸጋ በታይ ስለሆነ የሚረዳው ጸጋ ስላለው ጸጋው በእምነት አድኗችኋልና ስለዚህ በእምነት የዳንበት ጸጋ የእግዚአብሔርን ቃል ኑሮ እንድንኖረው ያደርጋል። ክብር ለኢየሱስ ይሁን። ነገር ግን ደግሞ ደጋግሞ ድኛለሁ ብሎ እየወደቀ ከወደቀበት መነሳት አቅቶት ደጋግሞ ግን በኃጢአት የሚወድቅ ካለ እሱ ቆም ብሎ ሕይወቱን መፈተሽ አለበት። ምናልባት የደህንነቱ ጉዳይ ከእግዚአብሔር ጋር መጣበቅ ወይም አለመጣበቅ፣ ደህንነት ሰው ከተፈጸመለት በኋላ ደጋግሞ በኃጢአት አይወድቅም። ስንስት እንስታለን እንደ ሰው ወዲያው ንስሐ ገብተን መስመር ውስጥ እንገባለን። ደጋግሞ የሚወድቅ ከዓለም አራንቋና ጭቃ የማይወጣ ግን ደህንነቱ ጥያቄ ውስጥ ነው በጣም። ስለዚህ ዛሬ በእምነት የሚገኘው የማዳኑን ጽድቅ ጌታ ኢየሱስን ምን በሉ ብለን እንጋብዛለን። ተቀበሉ። ይሄንን ነቢያት የተናገሩበትን ቀርቧል የተባለው በአዲስ ኪዳን ተገልጧልና ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል የእግዚአብሔር ቃል በፍቅር ቤተክርስቲያን ጊዜው ሳያልቅ ቀጣዩ ትምህርቴ ደግሞ ስለ ንጥቀት ነው። ሁለተኛው ፖይንቴ ከዛ በፊት ንጥቀት ከመምጣቱ በፊት ጌታ ወደ ምድር ከመምጣቱ በፊት ቀርቧል የተባለው የቀረበው ምንድን ነው? የቀረበውማ ተገለጠ በአዲስ ኪዳን ጽድቃችን ክርስቶስ ሆኖ ተገለጠ። በዚህ ጽድቅ ውስጥ ያልኖርን በዚህ ደም ስርየት ውስጥ የደም ስርየትና መንጻትን አግኝተን ከእግዚአብሔር ጋር በመታረቅ የዘላለም ሕይወትን በመቀበል የቃሉን ኑሮ እየኖርን በዚህ ቃል መታወቂያ ውስጥ የማንገኝ ሕዝቦች ሆይ ሃይማኖት መመሸጊያችን አይደለም። ሃይማኖት መታወቂያችን አይደለም። ሃይማኖት ሳይሆን የሚያድነን እውነት ነው፣ ሕይወት ነው፣ ቃሉ ነው። የሃይማኖት ካባ ውስጥ ሆነን የዘላለም ሞት እንዳይደርስብን፣ ጥፋት እንዳይደርስብን ዛሬ ይህ እምነት፣ ይህ ደም፣ ይህ ማስተሳሪያ፣ እነዚህ ሶስቱ ነገሮች ወሳኝ ናቸው። እኛ የሚጠይቀን እምነት ነው። ደሙ ፈሶልናል፣ ቀርቦልናል። በዚህ በሚያነጻን ደም ውስጥ ንስሐ ገብተን በመንጻት ከእግዚአብሔር ጋር እንታረቅ። ለተቀበሉ ኢየሱስን ተቀበሉ ስንል በኪሳችን እንቀበለው ወይ ይላሉ። ቃሉ ነው የሚለው ዮሐንስ ወንጌል 1:12 ለተቀበሉት ሁሉ በስሙ ለሚያምኑት እሺ ብለው በእምነት ኢየሱስን አንተ ለሕይወቴ አዳኝ ነህ፣ ለበደሌ መንጻት ነህ፣ ኃጢአቴን ይቅር በል የሚለው ንስሐ ለሚገቡት ለተቀበሉት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከሥጋ ከደም ፈቃድ አልተወለዱም፣ በእግዚአብሔር ቃል በመንፈስ እንጂ ዳግም የተወለዱ ከማይጠፋው ዘር ዳግም ይላል የእግዚአብሔር ቃል። ከማይጠፋው ዘር ዳግም ምን ሆነናል? ከማይጠፋው ዘር ዳግም ተወልደናል። በእውነት አስቦ እግዚአብሔር በቃሉ ዳግመኛ ወልደናል፣ ተወልደናል፣ ወልዶናል። ሐዋርያው
ጴጥሮስ ስለዚህ በደንብ ይናገራል። ስለ ዳግም ልደት፣ ስለ አዲስ ልደት ኪዳን፣ ስለ አዲስ ልደት መታጠብ። ስለዚህ የአዲስ ልደት መታጠብ አሮጌ ማንነትንና የቀደመውን እነሆ የሰይጣንን መንግስት ክዶ ወደ እግዚአብሔር መንግስት መሻገርን ያመለክታል። ቤተ ክርስቲያን ጥሪ ታደርጋለች። ወገኖች ጥሪ ታደርጋለች። በጌታ ክርስቶስ ያላመናችሁ በደሙ ስርየት ያላገኛችሁ ንስሐ ግቡ፣ ተመለሱ። ሁለተኛ አምናችሁ የዳናችሁ በክርስቶስ ጽድቅ የጸደቃችሁ ጻድቃን በደሙ የታጠባችሁ ቅዱሳን ሆይ የጻድቁ የጌታችን የኢየሱስ ክርስቶስ የአዳኛችን ምጽአት ቀርቧል። ርዕሴ ምንድን ነው አልኳችሁ? ቀርቧል ነው። አንደኛ ቀርቧል የተባለው የማዳኑ የክርስቶስ የጽድቁ የማዳኑ ጽድቅ ተገልጧል ነው። ሁለተኛው የዳናችሁ የዳንን የጻድቁን የኢየሱስ ክርስቶስን ጽድቅ የለበስን የጌታችን የአዳኛችን የክርስቶስ ዳግም ምጽአት ቀርቧል። እጅግ እየፈጠነ የተጻፉት የእግዚአብሔር ቃል ምልክቶች እየተፈጸሙ ይገኛሉ። እጅግ ከትናንቱ ዛሬ የመምጫው የመጨረሻው ዘመን ምልክቶች እየተፈጸሙ ያሉበት ጊዜ ነው። ለዚህ እያንዳንዱ ሰው ምልክት ነው፣ ምስክር ነው። ማቴዎስ 24:1-20 ያለውን ክፍል ሙሉን ስናየው አሁን በዚህ ዘመን በዙሪያችን በዓለማችን የሚታየውን ነገሮች በደንብ ይገልጻል። የሐሰተኛ ክርስቶስ፣ የጦርነቶች፣ የምድር መናወጥ፣ እርዝኩዌኮች፣ በጣም የሚያስደንቅ የምድር መናወጥ እርዝኩዌክ፣ በጣም ሰሞኑን ያየኋቸው አስፈሪ ነገሮች አይደለም። በቅርብ ከትናንት ወዲያ ነው በሀገራችን በኢትዮጵያ ሰምታችኋል። በአርባ ምንጭ አንድ ከተማ ስሟ ጠፋኝ። አሁን አርባ ምንጭ አይቻለሁኝ። ተሰምቶ በኢትዮጵያ አይታወቅም። በመሬት መንቀጥቀጥ ብዙ እስካሁን ወደ 160 ሰዎች ከአፈር ውስጥ እየተጎተቱ የሚወጡ ሬሳዎች ተገኝተዋል ይባላል። እና እንደዚህ አይነት ድንገተኛ ክስተቶች መሬት ሲናድ፣ ምድር ስትንቀጠቀጥ በጣም በቻይና የሆነውን አይታችኋል። በጣም የሚገርም አይነት አሰቃቂ ነገር ነው። ምድር ሲገለባበት በጣም በቅርብ ጊዜ የሆነ ያለው ነገር ለምልክቶቹ ለዚህ ለፍጻሜው መጨረሻ ምልክቶች እየታዩ ነው ያሉት። ስለዚህ እስቲ ማርቆስ 13 እንመልከተው። ምን ቀርቧል ስትሉ ምጽአት ቀርቧል፣ ንጥቀት ቀርቧል፣ ንጥቀት እየቀረበ ነው ያለው እና እዚህ ውስጥ የምንማረው ታዲያ ተዘጋጀሽ ወይ ቤተ ክርስቲያን ለንጥቀት? ምንድን ነው ዝግጅትሽ? እንዲህ ይላል ማርቆስ 13 ከ14 ጀምሮ እስከ 26 የሚሆነውን ምልከታዎች ያሳያል። ነገር ግን በነቢዩ ወደ ዳንኤል የተባለውን የጥፋት ርኩሰት በማይገባው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነት ያሉ ወደ ቤት አይውረድ፣ ከቤት አንዳች ይወስድ ዘንድ አይግባ እያለ ይናገርና ወደ መፈልገው ነገር ላምጣችሁ። እናንተ አንብቡት። እነሆ ክርስቶስ በዚህ አለ ወይም በዚህ አለ ቢላችሁ አትመኑ። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት ይነሳሉ፣ ቢቻላቸው የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅ ነገር ያደርጋሉ። እናንተ ግን ተጠንቀቁ፣ እነሆ አስቀድሜ ሁሉን ነገርኳችሁ ይላል። በጣም የሐሰት አስተማሪዎች፣ የሐሰት ምልክቶች ልክ የዳኑትን የተመረጡትን እንኳ ለማሳት እስከሚያስችል ድረስ ድንቅና ተአምራቶች እንደሚሆኑ ዛሬ የእግዚአብሔር እውነት የቱ ነው ብለን መቀበል እስከማንችል ድረስ የተመሰጣጠረ የተደበላለቀ ነገር ነው የሚታየው። የትኛውን ነገር ነው እውነቱ ብሎ መጨበጥ የሚያስችል? ሰው ያመነው ነገር ራሱ ይዤ ቃሉን ይዤ ልጨብጥ ብሎ በቃ ከእግዚአብሔር ጋር ብቻ የሚጣበቅበትን መንገድ ነው የምታዩት። ያስፈራል፣ ውጭው ያስፈራል። እና ይሄ ሁሉ ሲሆን አለ እንዲህ አለ፣ ምሳሌውን ከበለስ ተማሩ አለ 28 ላይ ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ የዚያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ ደግሞ እናንተ ይህንን ሁሉ መሆኑን ስታዩ ቀርቦ
በደጅ እንደሆነ እወቁ። ቀርቦ በደጅ እንደሆነ እወቁ። ምልክቶቹንና ፍጻሜያቸውን ከነገረ በኋላ ምን ይላቸዋል ጌታ? ከበለስ ተማሩ። ምሳሌ ልንገራችሁ። በለስ ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ይህንን እናንተ ራሳችሁ ታውቃላችሁ። በጋ ነው። ምልክቱን በተፈጥሮ ሲያስተምራቸው በተፈጥሮ በጋ ክረምት በሆነው በተፈጥሮ ውስጥ ሲያስተምራቸው እና ይሄንን ታውቃል። እንዲሁ ደግሞ እናንተ ይህን ሁሉ መሆኑ ስታዩ ቀርቦ በደጅ እንደሆነ እወቁ ይላል። ስለዚህ ቀርቧል። ምን ቀረበ ብትሉም የጌታ መምጣት በደጅ ነው። ስለዚህ ክርስቲያን ተዘጋጅ። ለምጥቀት የሚያበቃ የህይወትን ኑሮ እንድንኖር ጌታ ይፈልጋል። የሚመጥንን ኑሮ ነገ ጌታ ቢመጣ ዛሬ ምሽት ቢመጣ ዛሬ እስከዚህ ሰዓት ድረስ ያለሁበት ህይወት የሚነጥቀኝ አይነት ህይወት ውስጥ ነው ወይ ያለሁት? ወይም ነገ ይመጣል ነገ ንስሐ እገባለሁ እያልን ራሳችንን እያታለልን ነው ወይ ያለ ነው? እነኛ 5 ቆነጃጅቶች 10 ቆነጃጅቶች 5ቱ የተዘጋጁ ልባሞች 5ቱ ሰነፎች ምን አይነት ሁኔታ እንዳጋጠማቸው እግዚአብሔር ቁልጭ አድርጎ ይነግረናል። በመዘጋጀት ባለመዘጋጀት፣ መቅረዙ ባዶ መሆን፣ የማሰረው ባዶ መሆን፣ የጌታ መምጣት በዛ ሰዓት የተዘጋጁት ወደ ጌታ ሲሄዱ ያልተዘጋጁት ደግሞ መብራት ስለጠፋብን ዘይት ልግዛ ሲሉ የዛን ጊዜ ደጁ እንደተዘጋ ይናገራል። ዛሬ ከወዲሁ የሚያስጠነቅቀን ምድር ላይ ተሳፍተን ወደ ታች ዘልቀን የምድር ኢኮኖሚ፣ የምድር ኑሮ፣ የፖለቲካው፣ የኢኮኖሚው፣ የግልና የዕለት ኑሮ፣ የአገልግሎት፣ የትዳር፣ የብዙ የልጆች ኃላፊነት፣ የትዳር ኃላፊነት እያከበደው እያጨለመው የቀኑን ችግር ለመሙላት የጊዜውን ነገር ለመሙላት የቤተሰብን ነገር ለመሙላት የጌታን ነገር ዳተኛ ሆነ ችላ ብለን ድንገት የንጥቀት ሰዓት እንዳይመጣ 2 ሰዎች በእርሻ ይሆናሉ፣ አንደኛው ይነጠቃል፣ አንደኛው ይቀራል። 2 ሰዎች በወፍጮ ቦታ ይገኛሉ፣ አንደኛው ይነጠቃል፣ አንደኛው ይቀራል። እንዲህ አይነት የንጥቀት ሰዓት ከሁለት አንድ ስለሚነጠቅ የትኛው ወራ ውስጥ ሆነን እንደምንቀር አናውቅም። ስለዚህ እግዚአብሔር እኔንም እናንተንም ይርዳ። ግን ቀርቧል። ምን ቀርቧል? ንጥቀቱ ቀርቧል። በእግዚአብሔር ቃል የተጻፈው ሁሉ በዓለማችን እየተፈጸመ ያለበት ጊዜ ነው። የምንጠብቀው የቀረበው በደጅ ያለው ምኑ ነው ብትሉኝ፣ ንጥቀቱ ነው። ንጥቀቱ በደጅ ነው። ጌታ ይመስገን፣ ንጥቀቱ በደጅ ነው። አሜን ነው። እንጠባበቅ፣ ጸጋ ይብዛ። ንጥቀት በደጅ ነው። ለ7 ዓመት መከራ ለማይቻለው መንፈስ ቅዱስ ቤተክርስቲያን ተነጥቃ ለዛን ክፉ ዘመን መከራ ውስጥ እንዳንገኝ ይልቁንም ቀድመን መንፈስ ቅዱስ እያዘጋጀን ባለበትና መንፈሱ ሙሽራይቱ ከሚነጠቀው አብረን ብንነጠቅ ያ እድል ነው። ነገር ግን ቤተክርስቲያን በተነጠቀችበት መንፈስ ቅዱስ በሌለበት ዘመንና በ7 ዓመት በዛን አይነት በያዕቆብ መከራ ዘመን በዚህ አይነት የምናምን ሰዎች በዚህ ቃል ማለት ነው ምናምን በዛን ዘመን ለበለጠ መከራ እንዳንዳረ ዛሬ ቀን ሳለን እንሩጥ፣ እንዝጋ፣ እንዘጋጅ። ቀርቧል። ምን ቀርቧል? ንጥቀት በደጅ ነው። ቀርቧል። 3ኛ ኢሳይያስ 41 ላይ ልበልና 3ኛው ይሄ ትንታው ቃል በጌታ በኢየሱስ ስም አነባለሁ። ኢሳይያስ 41 ቁጥር 2 ከ1 ጀምሮ ልበል። ደሴቶች ሆይ በፊቱ ዝም በሉ፣ አሕዛብም ኃይላቸውን ያድሱ ይቅረቡ። በዚያን ጊዜ ይናገሩ፣ ለፍርድ በአንድነት እንቅረብ። ከምስራቅ አንዱን ያስነሳ በጽድቅም ወደ እግሩ የጠራው ማን ነው? የጥያቄ ምልክት። በጽድቅ ወደ እግሩ የጠራው ማን ነው? አሕዛብንም አሳልፎ በፊቱ ሰጠው፣ ነገሥታትንም አስገዛለት። ለሰይፉ እንደ ትቢያ ለቀስቱም እንደተጠረገ እብቅ አድርጎ ሰጣቸው ይላል። እዚህ ጋር ከምስራቅ አንዱን ያስነሳ በጽድቅ ወደ እግሩ የጠራ ማን ነው? ማን ነው? የእግዚአብሔር
ጽድቅ አገልጋይ አድርጎ ያስነሳው ባሪያዬ ያለው የእግዚአብሔር ጽድቁ የሚገለጥበት የእግዚአብሔር ፍትህ የሚገለጥበት እንዳውም እዚህ ጋር ምን ይላል? ወደ እግሩ በጽድቅ ወደ እግሩ የጠራው ምን ማለት ነው? ወደ እግሩ ወደ እግዚአብሔር እግር ወደ እርምጃው ወደ እግዚአብሔር ፈቃድ ወደ አደራረጉ የጠራው ማለት በሰማይ እርምጃ በሰማይ አጀንዳ እግሩ ሆኖ ውክልናው ሆኖ በሰማይ ያለውን ሀሳብ ይዞ የሚራመድለት የሰማዩን አጀንዳ ይዞ በጽድቅ የሚራመድለት ማን ነው? እሱ ማን ነው? በጥያቄ ምልክት ነው። በጽድቅ ወደ እግሩ የጠራው ይህ እግሩን ሳስብ የእግዚአብሔር እግር እሱ በሰማይ ነው። እግዚአብሔር በሰማይ ነው። በምድር ሆኖ እግዚአብሔርን እግሩን ወክሎ ማለት ጽድቁን፣ መንግስቱን፣ ፈቃዱን ወክሎ የሚራመድለት እሱ ማን ነው? የእግዚአብሔር ጽድቅ መገለጫ የእግዚአብሔር ባሪያ ያለው የጽድቁ መገለጫ ማን ነው? እግር የሆነለት የፈቃዱን አደራረግ ይዞ በእግዚአብሔር እርምጃ በእግሩ እርምጃ የሚሄድ እሱ ማን ነው? እሱ ማን ነው? በጥያቄ ምልክት እዚሁ 45 ላይ መጣ። 45:13 ላይ ቁልጭ አድርጎ ይናገራል። በጌታ በኢየሱስ ስም ላንብበው። እኔ በጽድቅ አስነስቼሃለሁ፣ እኔ በጽድቅ አስነስቼሃለሁ፣ መንገዱንም ሁሉ አቀናለሁ። እሱ ከተማዬን ይሰራል፣ በዋጋም ወይም በደመወዝ ሳይሆን ምርኮኞቹን ያወጣል ይላል ሰራዊት ጌታ እግዚአብሔር። ይህ ሰውዬ ማን ነው? ይሄ ማን ነው? ወደ እግዚአብሔር መለኮታዊ እግር እርምጃ ወደ ፈቃዱ አደራረግ የተጠራው ማን ነው? ማን ነው ይህ ሰው? በጽድቅ ያስነሳው እሱ ማን ነው? እዚሁ ክፍል ላይ ምን ብሎ ይናገራል? 45 ከመጀመሪያ ቁጥር ስናየው እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል እያለ ይናገራል። ይህ ሰው ማን ነው ሲባል እግዚአብሔር ጽድቁን ይገልጥበት ዘንድ እንደ እግዚአብሔር ፈቃድ ጽድቁ ሆኖ እግሮቹ ሆኖ አፉ ሆኖ ይራመድለት ዘንድ በጽድቄ አስነሳሁ በጽድቅ አስነሳሁ ያለ ማን ነው? ቂሮስን ነው። ንጉሥ ቂሮስን ነው። የእግዚአብሔር ጽድቅ ሆኖ በጊዜው የእግዚአብሔር ጽድቅ ሆኖ የእግዚአብሔር አፍ ሆኖ የእግዚአብሔር አጀንዳ ሆኖ የእግዚአብሔርን መለኮታዊ አደራረግና እርምጃ ይዞ የተራመደው በጽድቅ ያስነሳው ማን ነው? ቂሮስን ነው። በጽድቅ አስነስቼሃለሁ፣ መንገድህን አቀናለሁ። በጽድቅ ላስነሳው ሰው እግዚአብሔር መንገዱን ምን ያደርጋል? ያቀናለታል። እርሱ ነው መንገድ በጽድቅ ያስነሳው እርሱ ጽድቄን ይዞ ከተማዬን ይሰራል ይላል። ከተማዬን አስነስቶታል በጽድቅ እግሩ አድርጎ 41 ላይ እንደየው እግሩ አድርጎ እየተራመደ በእግዚአብሔር ሐሳብ እርምጃ ከተማን ይሰራልታል። የእግዚአብሔርን ጽድቅ ይዞ የሚገለጥ ባሪያዬ ያለው ቂሮስ እንደተነሳ የእግዚአብሔር ቃል ይናገራል። ነው በዋጋ ወይም በደመወዝ ሳይሆን ምን ማለት በጉቦ አይደለም፣ በፖለቲካ ድርድር ሳይሆን በጉቦ ሳይሆን በዋጋ ሳይሆን በደመወዝ ሳይሆን ምን ይላል? ምርኮኞችን ያወጣል። በዋጋ ወይም በደመወዝ ሳይሆን ምርኮኞችን ያወጣል። ይህ ሰውዬ ምርኮኞችን ሊያወጣ በቀደመው በናቡከደነፆር ዘመን ተግዞ የነበረውን ግዞት ቤት ያለው ምርኮኛ የሆነውን ሕዝብ ያወጣ ዘንድ እዝራ ላይ ይናገራል። ይሄን ነገር በደንብ አድርጎ እዝራ ይናገራል። እዝራ ላይ እንየው፣ ምስክር ስለሆነ እግዚአብሔር ቃል በጽድቄ አስነስቼዋለሁ በእግሩ የሚራመድለት እዝራ 1 ላይ እግዚአብሔር እንዳስነሳው ራሱ በአፉ ሲናገር እንሰማለን። በኤርምያስ አፍ በጌታ ስም አነባለሁ። በኤርምያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞ በጽሕፈት አድርጎ እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ሕዝቡ ሁሉ ከእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣
እርሱ በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። በሚኖሩበትም ስፍራ ሁሉ ለቀረሰው የአገሩ ሰዎች በብር በወርቅ በዕጣን በእንስሳ ይርዱት። እንዲህ አይነት በእግዚአብሔር መንፈስ የተነሳ እግዚአብሔር በጽድቅ ያስነሳው የእግዚአብሔርን እግር ይዞ ምትክ ሆኖ ሰማይ ያለው አጀንዳ ምድር ወርዶ ይዞት ሲራመድ እንመለከታለን። እና ምርኮኞቼን ያወጣል አለ። በጽድቅ በቃ በደሞዝ አይደለም የሚያወጣው፣ በዋጋ አይደለም የሚያወጣው፣ በፖለቲካ ድርድር አይደለም የሚያወጣው፣ በጉቦ አይደለም የሚያወጣው፣ በየትኛው እውነት አይደለም የሚያወጣው። በጽድቅ ነው የሚያወጣው። በጽድቅና በፍርድ ነው የሚያወጣው። ማዳኑ ይገለጥበት እግዚአብሔር ሕዝቡን ያዳነበት የታደገበት ማለትም እነሆ ከምርኮኝነት የሚያወጣበት ከግዞት የሚያወጣበት የጽድቁንና የሰማዩን ሀሳብ የሚሰራበትን ሰው ሲያስነሳ እንመለከታለን። ቀብቶ የታሪክን ሰው ምን ይላል? 45 ላይ አንደኛ ቀባው ለቀባሁት ይላል። ሁለተኛ ቀኝ እጁን ይዞታ ቀኝ እጁን ሊያስኩት ይላል። ቀብቶታ ቀኝ እጁን ይዞታ። ይሄ ነው የሰማዩን አጀንዳ ምድር ወርዶ እግር አድርጎ የሚራመድልኝ። ይሄ ነው አሁን ከ70 ዓመት በኋላ በቃ ያልኩትን ህዝቤን ምርኮኛውን ህዝቤን ምንም ያደርግልኝ የሚያወጣልኝ። ስለዚህ መቀባት አለብኛል። ይሄ ሰው አያውቅም፣ ይቀባ አይቀባ አያውቅም። አሕዛብ የሚያውቀው ነገር የለም። እግዚአብሔር ግን ያውቃል። አጀንዳ በሱ ላይ ያስቀምጧል። ክብር ለኢየሱስ ይሁን። ስራ በሱ ላይ ያለው፣ አጀንዳ በሱ ላይ ያለው፣ ዓላማ በሱ ላይ ያለው አያውቅም እሱ። ስለዚህ እጁን ያላስኩት ቀኝ እጁን ተይዟል። ነገስታትን የነገስታትን ወገብ ተከታተሉ። አሕዛብ ሁሉ አስገዛሁለት፣ ሁሉን አስገዝቶለት አግኝቶ አንደኛ ቀባ፣ ሁለተኛ ቀኙን ያዘው፣ ሶስተኛ ነገስታትን ሁሉ አስገዛ። አራተኛ ስናየው እዚሁ ጋር ደጆች ሁሉ እንዳይዘጉ በሮቹን በፊቱ ነው ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል። ምን ይላል? በፊትህ እሄዳለሁ፣ እነሆ በፊትህ እሄዳለሁ ይለዋል። እዚህ 45 ላይ እንዳየ ነው። በፊትህ እሄዳለሁ። ሁለተኛ ተራሮችን ትክክል አደርጋለሁ። 45 2 ለማረበላችሁ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ፣ በጨለማ የነበረ መዝገብ በስውር የነበረውን ሀብት እሰጥሃለሁ። ይሄን የሚሆነው አለ ስለ ባሪያዬ ስለ ያዕቆብ ስለ መረጡት ስለ እስራኤል ብዬ በስም ጠርቻለሁ። ይህ ጊዜ ይሄ ሰው የተጠራበት እግዚአብሔር በጽድቅ ያስነሳበት በጽድቅ በእግሩ ማን ነው? በጽድቅ እግር አስነስቼ የምጠራው እሱ ማን ነው ብሎ ጥያቄ ምልክት ያስቀመጠው ይሄ ሰው እንዲህ አይነት ነገር የተደረገለት ይሄ ሰው ለምንድን ነው ብለን ስንል ጽዋ ስለሞላ የማጽዋ የእስራኤል የሕዝቡ ጽዋ የ70 ዓመት መከራ ስለተጠቀለለለት አበቃ ስለተባለ በዛ ውስጥ ብዙ ሂደቶች አሉ። እነ ዳንኤል ጸልየዋል። ዘመኑ ተመርምሯል። በኤርምያስ አፍ እንደተጻፈው ዘመን አልቋል። ልክ በዚህ ዘመን ላይ ነው በኤርምያስ አፍ እንደተናገረው ዕዝራ እንደሚለው ይፈጸም ዘንድ ይሄን ሰው እግዚአብሔር ቀብቶ ያስነሳል። ስለዚህ ግድ ነበረ፣ ዓላማ ነበረ፣ ጊዜው ነበረ። የ70 ዓመት ዘመን ስላለቀ ግድ የሰው መነሳት ነበረበት፣ መቀባት ነበረበት፣ ቀኝ እጁን መያዝ ነበረበት፣ በፊቱ ያለው ተራራ መፍረስ ነበረበት፣ የሚሄድበት መንገድ ትክክል መሆን ነበረበት። ለምን? ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ እግዚአብሔር ለቃል ኪዳኑ ቃልና ለቃል ኪዳኑ ሊገደው ለዘላለም ለማይተወው ለዘላለም ለማይጥለው ሕዝብ ዘመን ባበቃ ጊዜ እግዚአብሔር በዓለም ሲስተም ውስጥ እንኳን ገብቶ የራሱን ስራ ይሰራል። ወገኖቼ ይሄ ነው የገባኝ። ቀርቧል ስላችሁ ምንድን ነው? እግዚአብሔር ለቤተ ክርስቲያን በጎ መልካም የሚያደርግ በዓለም ሲስተም ውስጥ እንኳን የሚገለጥ አሰራር ቀርቧል፣ አደራረግ ቀርቧል። ይህን ማውጀው እንደ እግዚአብሔር ሰው እንደ ነቢይ እንደ እግዚአብሔር ቃል የትንቢቱ ቃል ዛሬ ጽዋው ለሞላለት ለቃል ኪዳኑ ሕዝብ ለያዕቆብ ለእስራኤል ጽዋው ለሞላለት ሕዝብ እግዚአብሔር በዓለም ሲስተም ውስጥ እንኳን እጁን ይዞ ቀብቶ ተራራውን ከመንገድ ምን አድርጎ ሜዳ አድርጎ ስለ ባሪያው ስለ ያዕቆብ ስለ እስራኤል ሲል እግዚአብሔር የሚያስነሳውና ምንም ያደርገው ሕዝቡን ከምርኮ የሚያወጣ አለ ዋጋ ያለ ደሞዝ በነፃ ሕዝቡን ከምርኮ የሚያወጣ እንደገናስ መቅደሱን የፈረሰ
የፈረሰው መቅደስ የእግዚአብሔር ቤት ምን የሚሰራ እግዚአብሔር ይመስገን። አሜን ነው፣ አሜን ነው። ክብር ለኢየሱስ ይሁን። እንደዛ አይነት ነገር እኮ አደርጋለሁ ነው ያለው። በቃ በስመ ጠርቼሃለሁ፣ የምርኮኛ ሕዝብ ታወጣልኛለህ። ይህ ደግሞ የሰማይ አጀንዳ ነው። የኔ እግር ሆነ የሰማውን አጀንዳ ትፈጽምልኛለህ። ንጉሥ ቂሮስ ለዚህ ነው ስለ ስሜ ስል ስለ ሕዝቤ ስል እነሆ በስምህ የጠራሁ ቀኝ እጅህን ያዝኩ የቀባሁ መንገዱን ትክክል ያደረኩ ለዚህ ነው፣ ለዚህ ነው። ስለዚህ ቁጥር 8:48 እናንተ ሰማያት ከላይ አንጠባጥቡ፣ እናንተ ሰማያት ከላይ አንጠባጥቡ። ታዘዙ ሰማያት፣ ሰማያት ከላይ የሚንጠበጠቡ የእግዚአብሔር ሐሳብ አለ ሰማይ እንዳይዘው። በዚህ ሰው ውስጥ የሚያልፍ ምን ሰማይ የማይከለው የሚንጠባጠብ በረከት አለ። አንድ በሉ ምድር ደመናት ጽድቅን ያዝንቡ። ብዙ ጋር ሰማይ ከላይ አንጠባጥቡ፣ ደመናት ጽድቅን ያዝንቡ። ደመናት ጽድቅን ከላይ ነው ጉዳዩ፣ ከታች ሆኖ መነሳቱን ሳይሆን የእግዚአብሔር እግር ሆኖ ከሰማይ የሚንጠባጠበውን ሐሳብ ሊያስፈጽም ነው የቆመው ቂሮስ። ስለዚህ ሰማያት ሆይ አንጠባጥቡ፣ ተከፈቱ። ደመናት ሆይ ጽድቅን አዝንቡ። ይህ የጽድቅ ስራ ነው የሚሰራው። ጽድቅ ደግሞ ከሰማይ ነው። እናንተ ደመናት እንዳትዘጉ፣ እናንተ ሰማያት የተትረፈረፈውን የሰማዩን በረከት በጊዜው በዚህ ሰው የሚሰራውን አጀንዳ እንዳትከለክሉ፣ ደመናት እንዳትከለክሉ፣ ሰማያት ተከፈቱ። ዛሬ እግዚአብሔር ለቤተ ክርስቲያን ለእግዚአብሔር ለተጣለ ምርኮኛ ለሆነው ለእነዚህ አይነት ዋንጫው ለሞላለት ለጊዜው ለቃል ኪዳን ሕዝቡ ባዘጋጀው ባህሪያ ላይ ምን ይሁን ብለን ብንል ሰማይ ይከፈት፣ ደመናት በኢየሱስ ክርስቶስ ስም ስፍራ ይልቀቁ፣ የሰማይ አጀንዳ ከላይ ይፍሰስ። ለምን እግሩ የሰማይ እግር ነው። ምን ይዞ ነው? ውክልና ይዞ ነው። የእግዚአብሔር ፈቃድ ሊያደርግ ነው። እንደዚህ አይነት አሰራር በዓለም ሲስተም ውስጥ አስቀምጦ እነሆ የምድር ነገስታት ሁሉ ተሰጥቶኛል፣ የአሕዛብ ነገስታት ሁሉ ተገዝተውልኛል፣ በቃ ወገን ሁሉ ተፈቶልኛል። እንዲህ አይነት አሰራር ወደ እሱ የመጣው ለቃል ኪዳኑ ሕዝብ ሲል ነው። ስለ ያዕቆብ ነው፣ ስለተመረጠው ሕዝብ ነው። ዛሬ እግዚአብሔር ስለመረጣት ለቅድስቲቱ ቤተክርስቲያን ሲል የእግዚአብሔር የሕዝቡ መከራ ሲሞላ ዋንጫው ሲሞላ በቃ ሲል እግዚአብሔር ለቤተ ክርስቲያን ሞገስ ይሰጣታል። እግዚአብሔር ለሕዝቡ ሞገስ ይሰጣል። በዓለም ውስጥ ገብቶ የንጉሥ ልብ በእግዚአብሔር እጅ ነው። ወደ ወደደው ያዘነብለዋል ይላል ምሳሌ ላይ። ወደ ወደደው ሀሳብ ያዘነብለዋል። ይሄንን ያደርጋል። ስለዚህ ሰማያት ሆይ ጽድቅን ያዝንቡ። ቀጥሎሳ ምድርም ትከፈት፣ ምድርም ትከፈት፣ መድኃኒትንም ታውቀን፣ ጽድቅም በአንድነት ይብቀል። እኔ እግዚአብሔር ፈጥሬዋለሁ ይላል። ፈጣሪ መፍጠር የሚችል ፈጣሪ መፍጠር የሚችል አምላክ ነው። የፍጥረታት ፈጣሪ በጎ ነገርን መፍጠር ይችላል፣ ማዘዝ ይችላል። መልካም ነገርን ማዘዝና መፍጠር ፈጥሬዋለሁ። ይህንን ጽድቅ ስራ ዋንጫው ለሞላለት ዘመኑ ለተፈጸመለት ለዚህ ለእስራኤል ለምርኮኛ ውስጥ በቃ ቂሮስን ሳስነሳ አሁን ጽድቅ እንዲዘንብ አሁን ይህንን ጉዳይ ፈጥሬያለሁ። ምን ማለት ነው? እግዚአብሔር ጽድቁን ይገልጥበት ዘንድ በጽድቅ አስነስቼሃለሁ። በጽድቅ ወደ እግሩ የጠራው ወደ እግዚአብሔር ሐሳብ ፈቃድ እርምጃ የጠራው በእግዚአብሔር እጅ የተያዘው የጽድቅ አገልጋይ አድርጎ በጊዜው ያቆመው ንጉሥ ቂሮስ እርሱ ባያውቀው መርጦታል፣ ሾሞታል። ስለዚህ እርሱ በእግዚአብሔር እጅ ተይዞ ነቢያትና ሐዋርያት አባቶች በመንፈስ እንደተነዱት መጽሐፍ ቅዱስ ሲጽፉ በመንፈስ እንደተነዱ የእግዚአብሔር ቃል ወደ 40 የሚያህሉ የእግዚአብሔር ሰዎች መንፈስ ቅዱስ እየነዳቸው መጽሐፍን ይጽፉ ነበር። ስለዚህ እንደዛው ሰማያት ከላይ በሚያንጠባጠቡት ደመናት ከላይ እንደ ዝናብ በሚወርዱበት በተትረፈረፈ በእግዚአብሔር በፈቃዱ በረከት እግዚአብሔር ትክክለኛና እውነተኛ ፍርድ አደራረጉን በእርሱ ማለት ፈጸመ። ምድር ትከፈት፣ በሰማይ አጀንዳ ትሞላ፣ መድኃኒትን ታውቅን፣ ደህንነት ይሁን፣ ሰላም ይሁን። ወገኖቼ ምድር በምድር ሰላም የሚበቅለው ከሰማይ የሆነ ሰላም ሲወርድ ነው። ከሰማይ የሆነ የጽድቅ ዝናብ ሲፈስስ ነው ምድር ላይ ሰላም ነገር የሚበቅለው። ይሄንን ደግሞ ፈጥሬዋለሁ አዝዣለሁ አለ። በቃ እግዚአብሔር ትክክለኛ እውነተኛ ፍቅር በሰዎች መንግስት ምን ያደርጋል? ይፈጽማል። እግዚአብሔር በሰዎች መንግስት ልክ
መንፈስ ቅዱስ ተቆጣጥሮ መጽሐፍ ቅዱስን እንደጻፉት በመንፈስ እየተረዱ እግዚአብሔር በሰዎች መንግስት በትሩን ጨብጦ ሲመራ ሲገዛ ሲለቅቅ በምድር በመሬት የሚበቅለው አመፅና ርኩሰት ሳይሆን ምድር መድኃኒትን ታብቀላለች። ምድር ፈውስን ታብቀላለች። የእግዚአብሔር አመራር አገዛዝ የእግሩ ሹመት የእግሩ ምትክ ሆኖ እግዚአብሔራዊ እግር ሆኖ ወክሎ ሰማይ ተቀምጦ ደመና ጽድቁን ሲያዘን ምድር ላይ የሚበቅለው ሰላም ነው። እርኩሰት አይደለም፣ አመፅ አይደለም፣ ሰላም ነው። መድኃኒትን ታብቀላለች። ጽድቅን በአንድነት ይብቀል። ኧረ ኢየሱስ ጌታ ነው። በምድር በጽድቅ ያስነሳው የቀባውን ባሪያ አግኝቶታል። አግኝቶ ቀጥታ መስመር ለመስመር ተገናኝተዋል። ስለዚህ በአንድ ቦታ ብቻ እሱም የምድር መንግስታት ሁሉ ተወስዶልኛል እና በሁሉ ዘንድ ነው አለ ይሄ ጽድቅ የሚበቅለው። ይሄ ጽድቅና ሰላም በሁሉ ጽድቅ በአንድነት ይብቀላል። በአንድነት ቡራቡሬ ባልሆነ እዛ ጋር ነጭ እዚህ ጋር ጥቁር ባልሆነ ባልተደበላለቀ በአንድነት ጽድቅ ይብቀል። ለምን ከላይ ታዟል። እኔ ፈጥሬዋለሁ አለ። ምድር ትከፈት፣ መድኃኒትን ታብቅል፣ ጽድቅን በአንድነት ይብቀል። እግዚአብሔር ምን ይለዋለሁ? ፈጥሬዋለሁ። ጌታ ኢየሱስ ክርስቶስ ከመምጣቱ ይሄ ቅድም ተገለጠ ያልነው የማዳኑ ክርስቶስ ከመምጣቱ በፊት በዚያን ጊዜ ራሱን ንጉሥ ቂሮስን እግዚአብሔር የጽድቅ መገለጫ ዕቃ አድርጎ የሰማዩን አጀንዳ በሱ በኩል ሲሰራ እንመለከታለን። እግዚአብሔር ይመስገን እና እግዚአብሔር የሚፈሩ ሰዎች የእግዚአብሔርን መንግስት ምልክት ሆኖ በሰማይ አጀንዳ ሲንቀሳቀሱ እግዚአብሔርን የሚፈሩ ፈሪሃ እግዚአብሔር ያላቸው በቤተ ክርስቲያን መሪዎች ሲመሩ በአገር እግዚአብሔር ጽድቁን ከሰማይ የሚገልጥባቸው የጽድቁ ዕቃ ጦር ሆኖ በትር ጨብጠው በፈሪሃ እግዚአብሔር ተቀብተው በትራቸውን ሲዘረጉ በምድር መድኃኒትና ፈውስ ይሆናል። የተትረፈረፈ በረከት ይበቅላል። በቃ እግዚአብሔር ይሄንን ያደርግ አዞታልና ጽድቅ በአንድነት ይበቅላል። በሁሉም ስፍራ በአንድነት የሚታየው የሚሰማው ምንድን ነው? ጽድቅ ነው። ክብር ለኢየሱስ ይሁን እና በጥቂቱ በእስራኤል ታሪክ ውስጥ የምናየው የሚገርመው ነገስታቶች በጽድቅ ጨክነው ተነስተው፣ ጥቂቶች ለተሐድሶ ጨክነው ከእግዚአብሔር ጋር ወግነው እንደ እግዚአብሔር ፈቃድ በትራቸውን ያነሱ እንዳሉ ጥቂቶች አሉ። ወደዛው ዝርዝር ውስጥ ባልገባ ጠቅላላ ያለ ሀሳባቸው ምን ይመስላል ብዬ አየሁት። በእስራኤል ነገስታት ታሪክ በተሐድሶ መሪዎች ላይ የጽድቅ የእግዚአብሔር ፍትሐዊ አሰራርና አገልግሎት ይታይባቸው ነበር። ስለዚህ ምንድነው የሚያደርጉት? ቅድሚያ ለእግዚአብሔርና ለቃሉ ይታዘዙ ነበር። በምድር ላይ እግዚአብሔር እንዲቆጣ ሳይሆን የሚያደርጉት የተቆጣበትን መሰዊያና እርኩሰት ሁሉ ምን ያደርጉ ነበር? ከምድር ላይ ያስወግዱ ነበር። የታድሶ ሰዎች የተነሱት ነገስታቶች እግዚአብሔር የሚቆጣበትን ሳይሆን እግዚአብሔር የተቆጣበትን ጣዖት አምልኮ፣ እርኩሰት፣ አጸዶች፣ መሰዊያዎች ከምድር ላይ ያስወግዱ ነበር። ሌላው ሁለተኛ የእግዚአብሔርን ቤት ያነጹ ይቀድሱ ነበር። ይቀድሱ ነበር። ቀድሞ በሌሎች አባቶች መሪዎች የረከሰውን የተዘጋውን መቅደስ ደጅና በር እየከፈቱ ገብተው ያጸዱ ይቀድሱ ነበር። የቀድሞ አባቶችና መሪዎች ያበላሹትን እንደ እግዚአብሔር ቃል ያስተካክሉ ነበር። ልባቸው እግዚአብሔርን ይፈልግና ይሻ ይገዛ ነበር። ሕዝቡንም አገልጋዮቹንም በየስፍራቸው በየቤታቸው እንዲያመልኩ ያመቻቹ ነበር። እንዲያመልኩ ተበትነው የነበሩትን ካህናቶች፣ ሌዋውያኖች የእግዚአብሔር ስራ ቸል አትበሉ እያሉ እንደነ ሕዝቅያስ አይነት መሪ ንጉሥ ያሰባሰቡና የተስተጓጎለውን የታገደውን የእግዚአብሔርን ቤት ስራ በማንሳት በመቀደስ መደበኛ ስራው እንዲስተካከልና እንዲቀጥል ያደርጉ ነበር። ፈሪሃ እግዚአብሔር ያላቸው የእግዚአብሔርን ሰማያዊ አጀንዳ በምድር ላይ የሚያስፈጽሙ አስቀድመው የእግዚአብሔር ስራ ነበር የሚሰሩት ስንመለከት ማለት ነው። ጥቂት የተዘጉ መቅደሶችን በመክፈት የጠፉ መብራቶችን በመለኮስ የእግዚአብሔርን ስራ ማለትም የተስተጓጎለው እንደገና መብራት እያበሩ ደጅ እያስከፈቱ ስራውን ያስቀጥሉ ነበር። ይህንና ሌሎችን በመሰለ ሰማያዊ በሆነ በእግዚአብሔር ጽድቅ እውነተኛነት፣ ትክክለኛነት በመመራትና በመምራት የሄዱ ባሪያዎች ነበሩ። ለምሳሌ
እንደ ንጉሥ አሳ ስንመለከት በእርሱ በንጉሥ አሳ ዘመን ምን ተደረገ ብትሉ በንጉሥ አሳ ዘመን ሰዶማውያንን በሙሉ ከምድር ላይ በሱ ዘመን ያጠፋ መሪ ንጉሥ ነበር። ንጉሡ እቴጌ የሆነችው እናቱ በጣዖት ምክንያት ምን ብሏታል? ሽሯታል። እንዲህ አይነት የጨከነ ነገር ከእናትም ይልቅ ከቅርበትም ይልቅ ምድር ላይ የሚታየውን እግዚአብሔራዊ ያልሆነ አሰራር በሱ ዘመን ነበረ ምን ያጠፋው? ግብረ ሰዶማውያንን አጥፍቶ ነበር በንጉሥ አሳ ዘመን። ትዝ ይላችኋል? በሳኦል ዘመን እንኳን አሁን መጣልኝ ምን አጥፍቶ ነበር ሳኦል? ጠንቋዮችን በሙሉ አጥፍቶ ነበር። እግዚአብሔር የማይወደው ነው ጥንቆልና። እግዚአብሔር የሚቆጣበት ነው። መመለክ ያለበት መጠየቅ ያለበት እግዚአብሔር ብቻ ሆኖ ሳለ ምድር በጣዖትና በጥንቆላ በረከሰችበት ጊዜ ሳኦል እንኳን በዘመኑ ጠንቋዮችን አጥፍቶ ነበር ይላል። ካላችሁ ከእግዚአብሔር ጋር መጨረሻው በእርግጥ አላማረለትም እንጂ እሱ ይህንን ሰርቶ ነበረ። እንደዚህ ነው ያደረገው። በንጉሥ ሕዝቅያስን ደግሞ ስንመለከት ብዙዎች አልገባም ሰዓት የለኝም። በንጉሥ አካዝ ዘመን ረክሶ የነበረ የእግዚአብሔር ቤት ተዘግቶ የነበረ የእግዚአብሔር ቤት ቅድም እንደጠቃቀሱት እንደሞከርኩት ንጉሥ ሕዝቅያስ ደግሞ በዘመኑ ለመጀመሪያ ጊዜ ካህናቱንና ሌዋውያን ሰብስቦ ልጆች ሆይ ታገለግሉና በእግዚአብሔር ፊት ትቆሙለት ዘንድ ቸል አትበሉ አለ። ከእግዚአብሔር ጋር አሁን ቃል ኪዳን ላደርግ በልቤ አስቤያለሁና ኑ በቃ የእግዚአብሔርን ደጅ እንክፈት እናገልግል ብሎ እነኚህ አገልጋዮች ወደ እግዚአብሔር ቤት ሲያሰማራቸው ቤቱን መቅደሱን አንጽተው በመቀጠል የእግዚአብሔርን ፋሲካ ሲያደርጉ ምድር ስትታደስ ስትቀደስ እግዚአብሔር ደስ ሲል በፋሲካው መስዋዕታቸው ሲቀበል መልካም ነገር ሲሆን እናያለን። በአንጻሩ ደግሞ እግዚአብሔርን ምንም ይሉ የሚያስቆጡ እግዚአብሔርን መሠዊያ አፍርሰው እንደነ ኢዮርብዓም እንደነ አክዓብ እንደነ ምናሴ ደግሞ ስትመለከቱ ሰለሞን እንኳን ሳይቀር በእግዚአብሔር ቤት ውስጥ ደግሞ የጨለማውን አሰራር የጣዖትን ምኩራብ ሲያቆሙ የጣዖትን ስዕል ሲያቀርቡ ለጣዖት ሲያርዱ ለጥንቆላ ለሞራ ገላጭነት ልጆቻቸውን መስዋዕት አድርገው ሲሰጡ እንመለከታለን። እንደ ንጉሥ ምናሴ አይነት ልጆቹን በእሳት በሄኖም ሸለቆ አሳልፎ የሰጠ ነው። በእግዚአብሔር ቤት ውስጥ መሠዊያ የተከለ ነው። የጣዖት መሠዊያ ያቆመ ነው። እንደ ንጉሥ ሰለሞን ስትመለከቱ ለሚስቶቹ እነሆ አማልክት የሰገደና ሚስቶቹ ያሳቱት ናቸው። እንደዚህ አይነት አሰራር እንመለከታለን እና እግዚአብሔር ግን ጽድቅን ፍትህን የሚያሰብልባቸው ፈሪሃ እግዚአብሔር ያላቸው ሰዎች ሲነሱ በምድር መድኃኒት ይበቅላል፣ ፈውስ ይበቅላል እና እነሱ የእግዚአብሔር አፍ ናቸው፣ የእግዚአብሔር ተወካይ ናቸው፣ የእግዚአብሔር አምባሳደር ናቸው በቤተ ክርስቲያንም ይሁን በአገርም ይሁን። ስለዚህ ዛሬ ይህንን ነገር እናያለን እና ዛሬ ምን ቀርቧላችሁ ስንለው የእግዚአብሔር ቃል በትንቢቱ መንፈስ ወደኛ የመጣ ወደ እግሩ እርምጃ የሚያራምድበት የሰማይ አጀንዳ ወደ መሬት አውርዶ በጽድቅ እግዚአብሔራዊ በሆነ ፍትህ ምድር የቀረበውን የወረደውን የእግዚአብሔርን ጽድቅ የሆነውን መድኃኒትንና ፈውስን የሚያበቅል ኢየሱስን ምድር ትውልድ እንዲቀበል ወንጌሉን አስቀድሞ አምኖ የእግዚአብሔርን ስራ የሚያሰራውን የሰማያዊውን የእግዚአብሔር አጀንዳ የሚሰራ ምርኮኛ የሚያስለቅቀውን የፈረሰውን የእግዚአብሔርን ቤት መቅደስ የሚያሰራውን የእግዚአብሔር የተባረኩ ዕቃዎችን የሚያስመልስ በስፍራ በቦታው የሚያደራጅ የእግዚአብሔር የልቡ የታፈነ እንፋሎቱንና ሀሳቡን የሚያገለግል እግዚአብሔር ዛሬም እንደ ቂሮስ ያኔ ጌታ ከመምጣቱ በፊት ቂሮስ ነው የእግዚአብሔርን ጽድቅ መገለጫ ሆኖ የተገለጠው። ዛሬ ደግሞ በክርስቶስ ኢየሱስ በማዳኑ ጽድቅ መጎናጸፊያን ኢየሱስን የለበሰ የእግዚአብሔርን ሰማያዊ አጀንዳ ይዞ በምድር ላይ ተሾሞ የእግዚአብሔርን ስራ የሚሰራ እግዚአብሔር ጽድቁን የሚገልጥበት ባሪያና መሪ አቅርቧል ብዬ የምስራችሁን እነግራችኋለሁ። እንዲህ አይነት ልክን ባሪያዬ እንዳለው የመረጠው የጠራው እጁን የያዘው የቀባው በቃ የሰማዩን አጀንዳ በመጨረሻው ዘመን በምድር አውርዶ በመጨረሻው ዘመን ያለችውን የእግዚአብሔርን ሀሳብና ፍጻሜ ለመጠቅለል የክርስቶስን ምጽአት ለማቻኮል ሁሉ ወደ ንስሐ የሚመጡበትን አሰራር ለማድረግ እግዚአብሔር በምድር አስተዳደሩ ውስጥ
የራሱን ምልክት ያለባቸው የጽድቅ አገልጋዮችን በስፍራው ያቆማል። ይህንን ያደርጋል። ስለዚህ ሶስተኛው ደግሞ ምንድነው? እግዚአብሔር ይህንን ያደርጋል። እግዚአብሔር በፋሪስ ንጉሥ በቂሮስ ሰላምን፣ ጽድቅን፣ ፍትህን ገለጠ። ለሰማይ አምላክ ቤት ይሰራለት ዘንድ በይሁዳ ባለችው በኢየሩሳሌም ቤት ይሰራለት ዘንድ አዞኛል። በናቡከደነፆር ዘመን የተማረኩ በአማልክት ቤት ያሉት የእግዚአብሔር ንዋየ ዕቃ ሁሉ ምን አደረገ? መልሰ ምርኮኛውን ፈታ። ንጉሥ ሕዝቅያስን ስንመለከት በንጉሥ አካዝ ዘመን ረክሶ የነበረውን ቤት ነው ያጸዳው፣ ቆሻሻውን ያወጣው፣ ሙት ነገርን ሕያው አድርጎ የለወጠው። ዛሬም እግዚአብሔር ምድር ትውልድ በጥፋት የተዋጠ በሚመስልበት በኃጢአት ምርኮኝነት ለባርነት ለክፋት የተሸጠ ያበቃለት በሚመስልበት ጊዜ ውስጥ የእግዚአብሔር ትርግና ለሕዝቡ ለምድርና ለትውልድ ለአሕዛብና ለአይሁድ ለሁሉ ለመላ ሕዝብ ሁሉ እግዚአብሔር ምን አለ? መላ አለው፣ ጉብኝት አለው። ስለዚህ እግዚአብሔር ቀርቧል። እንግዲህ ርዕሴ ቀርቧል ነው። እግዚአብሔር ማዳን ሊመጣ ጽድቁ ሊገለጥ ቀርቧል በሚለው ቃል ተመስርቼ ርዕሴ ቀርቧል ነው። አንደኛ ቀርቧል ስንል ምንድን ነው የቀረበው ስንል የቀረበው በአዲስ ኪዳን የተነገረው የትንቢቱ ፍጻሜ ጽድቃችን ክርስቶስ ተገልጧል። ከመቅረብ አልፎ ኢየሱስ ክርስቶስ በአዲስ ኪዳን ብሏል ተገልጧል። የቀረበው ተገልጧል፣ ኦልሬዲ ተፈጽሟል። ስለዚህ አዲስ ኪዳንስ ጌታን የለበስን ጽድቃችንን የለበስን የምንጠብቀው ሌላ ነው። ቀርቧል ስንል ደግሞ ሁለተኛው የዳግም ምጽአቱ የንጥቀቱ ጊዜ ተቃርቧል። ስለዚህ ክርስቲያን ተዘጋጅ። ቀርቧል። ምኑ ቀርቧል? ንጥቀት ቀርቧል። ክርስቲያን ተዘጋጅ። የተገለጠውን ክርስቶስን የለበስን የተቀበልን ሁለተኛ ዝግጅታችን የምንጠብቀው ጌታን ሳይሆን ንጥቀቱን ነው። ይህም ለዚህ ዝግጅት ተዘጋጅ። ከመከራው ዘመን ለማምለጥ ከወዲሁ ተዘጋጅ። ጌታ የምጽአቱ ጊዜ በደጅ ነው። ሶስተኛ ቀርቧል። ምን? የእግዚአብሔር ሰማያዊ ጽድቅና ፍትህ የተሞሉ ባሪያዎቹ መሪዎች የሚነሱበት ጊዜ ቀርቧል። አሜን ነው። ጽድቅ ፍትህ የለበሱ የታጠቁ በቃ እግዚአብሔር ይሞላል። በቤተ ክርስቲያን ጽድቅ ይሞላል። በቃ ወጣት ይነሳል፣ ትውልድ ይነሳል። ጽድቅ የታጠቀ ፍትህ የለበሰ እግዚአብሔራዊ ቃል ለብሶ ታጥቆ በመንፈስ ቅዱስ ተሞልቶ የሚቀጣጠል ትውልድ ይመጣል። ትውልድ ፍትህ የለበሰ ክርስቶስን የለበሰ ቃሉ የታጠቀ ትውልድ ይነሳል። ክብር ለኢየሱስ ይሁን። መሪዎች ሆነው ይነሳሉ። ክብር ለኢየሱስ ይሁን። ትውልድ ሆነው ትውልድን የሚያስነሱ ትውልዶች ይነሳሉ። በሀገር ደረጃ ደግሞ መሪዎች ልክ የእግዚአብሔር ጽድቅና እግሩ ሆኖ እንደተገለጠ ባሪያዬ እንዳለው እግዚአብሔር በብሉይ ኪዳን ባሪያዬ ቂሮስ ሆኖ እንዳስነሳው ንጉሥ እንዲሁም ደግሞ ነገስታትን በምድር ዙሪያ ደግሞ እግዚአብሔር ነገስታትን ጽድቅን የለበሱ ፍትህን የተላበሱ በእግዚአብሔር መንግስት ኃይል የሚያደርጉ ነገስታትን ነው ያለ ቀርቧል ለማስነሳት። ይሄ ተረት ሳይሆን እግዚአብሔር በቃሉ እንደተናገረው ዛሬም ያደርጋል። ለምን? ለራሱ ሲል ፈጥሬዋለሁ ኦልሬዲ። ለምን? የመጨረሻውን ዘመን ንጥቀቱ ከመምጣቱ በፊት የማይታበል የማይቀር ትልቅ ሪቫይቫል አለ። ለዛ ሪቫይቫል ዝም ብሎ እግዚአብሔር ቢመጣ ሁሉ ውስጥ እንዴት አድርጎ ይጠፋል? እግዚአብሔር አስቀድሞ ዓለምን በታላቁ ሪቫይቫል ለሪቫይቫሉ ነው ቤተክርስቲያን ይሄ ጽድቅ ይሄ እሳት ይሄ እውነት ክርስቶስን መስሎ የሚገለጥ ትውልድ እንደ ችግኝ የሚፈላበት ጊዜ ይመጣል። ለዓላማው ሲል ህዝብን ለመጠቅለል ሲል ዓለማቱን ለመድረስ ሲል ከዛ በኋላ ሁሉን ከተቀለለ ጽድቅ ምድር ላይ መድኃኒት ሆኖ ፈውስ ሆኖ ከበቀለ በኋላ ጌታ ይመጣል፣ ይወስዳል። በቃ ይወስዳል። ጌታ ይነጥቃል። ቤተክርስቲያንን አዘጋጅቶ ብዙ ትውልዶች በንስሐ ተዘጋጅተው ወደ እግዚአብሔር ቀርሰው ጌታ ይመጣል። ለዚህ ነገር እግዚአብሔር ምንን ያመጣል? በመጨረሻው ዘመን እንዳልኳችሁ ጽድቅን ፍትህን የለበሱ መሪዎች በቤተክርስቲያን በውጭም በመንግስታት እግዚአብሔር ያስነሳል። ቂሮስ ይነሳል። የዘመናችን ቂሮስ ይነሳል። የዘመናችን ትውልዶች ጽድቅን ለብሰው ይነሳሉ። ክብር ለእግዚአብሔር ይሁን። ይህንን አዋጅ ነው ያወጅኩት። ኢየሱስ ማን ነው? ጌታ። ኢየሱስ ማን ነው? ጌታ። የተናገረውን የሚያደርግ ነው። ሃሌሉያ።
እግዚአብሔር ቸርነህና ምሕረት ለዘላለም ነውና በእውነት ጽድቃችን ክርስቶስ ሆይ አንተ ማዳን ቀርቧል ሳይሆን ኦልሬዲ ጽድቃችን ሆይ እነሆ መጥተህልናል። የቀረብከው ለእኛ ለአዲስ ኪዳን ተገልጠህልናል። አሁን የቀረበው ደጅ የደረሰው መጽሐፍ ነው። ደጅ የደረሰው ንጥቀት ነው። ለዚህ ንጥቀት ቤተክርስቲያን ሙሽራይቱ በኢየሱስም ተዘጋጅታ እንድትጠብቅ እያንዳንዳችንን እንድታነቃት ደወሉ እንዲሰማን በሌሊት በቀን እንደሚነጠቅ ነገ ማታ ትመጣለህ ብለን እንድንዘጋጅ በኢየሱስ ክርስቶስ ስም ጸጋ እንዲበዛልን ለመንኩ። በኢየሱስ ስም ፍዛዜ፣ ድንዛዜ፣ እግዚአብሔር ሆይ ቸልተኝነት፣ ዳተኝነት፣ አለመዘጋጀት ሁሉ ከሕዝብ ላይ የተወሰደ ይሁን። በኢየሱስ ክርስቶስ ስም የተነቀለ ይሁን። ምድር ተመቻችታን ለነገ ለአምና ለ10 ዓመት ለ20 ዓመት እቅድ ይዘን እግዚአብሔር ሆይ እኖ ተንሰራፍተን ያንተን ነገር ረስተን እኖ እዚህ ያለ ነገር ከብዶብን እንዳንቀር ዛሬ በኢየሱስ ስም አንቃል። ዛሬ በኢየሱስ ስም ስልጣን አንቃል። ያነቃው በክርስቶስ ኢየሱስ ያላመነው እግዚአብሔር ሆይ ትውልድ ደግሞ በጌታ በኢየሱስ ክርስቶስ ስም ጽድቁ የሆነለትን በእምነት ደሙ ማስተስረያ ሶስቱን ነገሮች አጣጥሞ አውቆና ለይቶ ተረድቶ ጌታ ኢየሱስ ጽድቁን እንዲለብስ ያላመኑት ክርስቶስን እንዲቀበሉ በደሙ ስርየትን እንዲያገኙ በዚህ እውነት እንድታዘጋጃቸው ቤተ ክርስቲያን ያላመነውን በክርስቶስ ያዳነውን ትውልድ ሁሉ ለአንተ አሳልፋ ሰጠች። እግዚአብሔር ሆይ እንደ ቃል ደግሞ ሶስተኛው እግዚአብሔር ሆይ እነሆ ሰማያዊ እግርህን ሆኖ ሰማያዊ ጽድቅህን ሆኖ ሉዓላዊ ፍትህን ሆኖ በጽድቅና በፍትህ እግዚአብሔር ሆይ ዋንጫ የሞላለትን የዚህን የመጨረሻውን ዘመን የሰማይ እቅድህን የሚፈጽም የሚያስፈጽም ኖሮበት የሚያኖር እንዲህ አይነት መሪና ሕዝብ እንድታስነሳ እንደ ቃል በኢየሱስ ስም የዘመኑን ቂሮስ እንድታስነሳ በኢየሱስ ስም የተማረከ ዕቃ የተማረከ ትውልድ የሚመለስበት የእግዚአብሔር መንግስት በአገር ሁሉ የሚሰራበት የመንግስት ወንጌል የሚስፋፋበት እግዚአብሔር ከፍ ብለህ ከፍታን የምትይዝበት ንጉሱ ንግስናውን ለአንተ ሰጥቶ የነገስታት ንጉስ በነገስታት ንግስና ታይቶ ወንበሩን አንተ ተቆጣጥረ በትሩን የሰማይ በትር ገዢው ተቆጣጥረ አንተ የምትመራ ፍትህ ያለበት ጽድቅ ያለበት ዓለማችንን እንዲጠቀልል ይህች ዓለም በእግዚአብሔር ጽድቅና ፍትህ በንግስና ኃይል እንድትጠቀለል በእነዚህ አይነት የተሞሉትን እንደ ቂሮስ ያዘጋጅሃቸውን የቀባሃቸውን የጠራሃቸውን ባያውቁትም አንተ የጠራህ ያዘጋጅሃቸውን ህዝቦች በየሀገራቱ እንድትሾምልን ቤተክርስቲያንም ወጣት ትውልዷ ሁሉ ያለነ ሁሉ እንድንከለከልልህ በእግዚአብሔር እሳት ጽድቅንና ፍትህን እንድናደርግ ጽድቅና እውነትን በኢየሱስ ስም እንዲበቅል መድኃኒት ለምድር እንድንሆን በጌታ በኢየሱስ ስም ጸጋህ እንዲበዛልን በዚህ እውነት እንድታነቃቃን በዚህ ቅባት ወደኛ እንድትመጣ በዚህ ክንውን ወደኛ እንድትመጣ በኢየሱስ ስም ስልጣን ጸልየናል። ይህን የማይወድን ግራ የሚያጋባ ዳተኛ የሚያረግ ጸብና ጥልን አመፅንና ርኩሰትን ጣዖትንና ጥፋትን የሚሰራ የመጨረሻው ዘመን ርኩሰትና ጥፋት በነፍስ ጥፋት በአዲስ ኪዳን በክርስቶስ በቀደምንበት ጽድቅ ጉልበቱን ሰበር በበጉ ደም ኪዳኑን አፈረስን። በቃል እውነት መሄድ ክፉ መንፈስ አሰር በኢየሱስ ስልጣን አሰር። ክብርና ምስጋና ለገናናው ስም ይሁን። ቀሪ ጊዜያችንን ባርክልን። ቃልህን በኢየሱስ ስም አጽናልን። የበቀል ኃይል በቃልህ ስልጣን የታሰረ ይሁን። በደምህ ተሸፈንን። ራሳችንን ለአንተ ለራስነት አሳልፈን ሰጠን። የቃሉ ተፈጻሚነት በእኛው ዘመን ለእኛ ይሁን። አሜን። በኢየሱስ ስም ተባርኩ። ጨርሰናል።